ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተጋገረ። ዕድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ ኃይለ መንፈስ ቅዱስ በሕይወቱ ያረፈ ፈቃደ ሥጋን ከልቡናው ያረገፈ ለዓይን የሚያሳሳ የእግዚአብሔር ትርግና የሚያወሳ የሕዝብን አንጀት የሚያርስ የእግዚአብሔርን ስም የሚቀድስ ከልቡ ጥቂት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ ለዚህ ዓለም ኑሮ የማይሸነገል ለምኞቷ የማይገለል እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ ለምድራዊ ክብር የማይሸነፍ አስተምሮ አመስጦ የማይመግብ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይ መለሳሽ አለፈ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም ወደ ብርሃናማው ዓለም መሄድህን ብናምንም ሳንነግርህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣ። ይነጋል ይላሉ መቼ ይነጋና እያደር ይመሻል ወዳጅ ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው ከምርቱ ግርዱ ከስንዴው ቅርዳዱ በበዛበት ከዓመት ብዛት የብዙ ሰዎች ፍቅር እንደ ጉም በተነነበት መከዳዳት መሸነጋገል እንደ ክብ በሚታይበት በዚህ ብኩን መጻፉ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። ወዳጆቼ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛ ሕይወት ትመስላለች። የሰው ሕይወት ክብሮሙ ወለዓለም ትቀውም ስሞሙ ሲራክ 44 ቁጥር 12 ክብራቸው አያልቅም ስማቸው ለዘላለም ጸንታ ትኖራለች በማለት ጥበበኛው ሲራክ በሥጋዊም ሆነ በመንፈሳዊ በምድራዊም ሆነ በሰማያዊ ዓለም የማይዘነጋ ሚዛን የሚደፋ ሃይማኖታዊና ብሔራዊ ታሪክ አበርክተው ያለፉ ሰዎች ሥራቸው እንደ ውሃ ሙላት በሚፈሰው ትውልድ የህሊና ሰነድ ውስጥ ሰፍሮ ሲታወስ ሲወደስ ሲዘከር ሲከበር እንደሚሆን መስክሯል። ወደዚህ ዓለም ከመጡት ተጓዦች መካከል ዛሬ በታሪክ ጎዳና ስማቸው ሲያንጸባርቅ የሚታየው መንፈሳውያን አባቶችና መንፈሳውያን እናቶች ዘመን ተሻጋሪ ታሪክ ያስመዘገቡት ስለ ብዙኃን ጥቅምና ደህንነት ራሳቸውን መሥዋዕት በማድረግ ስለ እውነት በመመስከር እጅግ አስቸጋሪና ፈታኝ በሆነ ጠባብ መንገድ ተጉዘው ነው። በማኅበረሰብ ውስጥ እንደ ንጋት ኮከብ ፈክተው የሚታዩ የብዙ ሰዎች አካል ሆነው የሚያልፉ በብዙ ዓመታት መካከል የሚገኙ ጥቂት ሰዎች ይፈጠራሉ። ገና ከልጅነታቸው የአዛውንት ተላላኪ ለደካሞች የሚራሩ መንገድ ለጠፋባቸው አቅጣጫ ጠቋሚ ሁሉ የሚያምናቸው ልጅ አዋቂ የሚመርቃቸው አደራ ጠባቂዎች ሆነው ያድጋሉ። እነሱም ሆኑ ሌሎች ገና አያውቁትም እንጂ ይህ ጅማሬያቸው መዳረሻቸውን ይጠቁማል። እንደነዚህ ያሉ ሰዎችን ሕይወት የሰሩትን ሥራና ያሳለፉትን ገጠመኞች ብቻ ዘርዝረን የምንረዳው አይደለም። በእነሱ ልዩ መነጽር ውስጥ የተረሱ ይታወሳሉ፣ የጠፉትም ይገኛሉ። ወንጌልን የሚተርኳት ጽንሰ ሐሳብ ሳትሆን የሚኖሯት እውነት መሆኗን ፍንትው አድርገው ያሳያሉ። ሕይወት ጅማሬ ያለውና የእንደነዚህ አይነት ሰዎች ሕይወት አንድ ቀን የሚሊዮኖችን ልብ ይነካል ብለው በማይጠረጥሩት ሁኔታ ይጀምራል። በ1969 ዓመተ ምህረት ከአቶ ወንድሙ ተማም እና ከወይዘሮ ተክለ ወርቅ ገብረ ዮሐንስ ገብረ ኢየሱስ ተወልዶ ስለ እግዚአብሔር በእርሱ ሆኖ የሚያከናውነውን ታላላቅ ሥራዎች ገና ባልተገነዘበችበት ደረጃ ትምህርቱን በከፍተኛ ውጤት ከመጨረሱ ባሻገር አገልግሎቱን ገና በጨቅላ ዕድሜው ስትጠራው ታናናሾቹንና በትምህርት ደከም ያሉትን ያስጠና ነበር። በተጨማሪም የሂሳብ መምህሩን ቦታ ተክቶ የክፍል ጓደኞቹን በማስተማር ለብዙዎች የቀለም አባት ሲባል ገና ኮሌጅ አልገባም።
ውድድሩን አሸንፎ የወሊሶ ከተማ አግሮ ቴክኒክ ትምህርት ቤት ተቀላቅሎ በከፍተኛ ውጤት እስከተመረቀባት ቀን ድረስ በነበሩ 3 ዓመታት ውስጥ በወቅቱ የምዕራብ ሸዋ ሊቀ ጳጳስ ከነበሩ ታላቅ መንፈሳዊ አባት ከብፁዕ አቡነ ዲዮስቆሮስ ወይም አባ ወልደ ትንሣኤ ግዛው መንበረ ጵጵስናቸውን ካደረጉበት በወሊሶ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን በሰንበት ትምህርት ቤትና የሰርክ ጉባኤ ማገልገል ጀመረ። ከዚያ ጊዜ ጀምሮ ልቡ ሳይከፈልበት አይምሮ በወጣትነት ምኞት ሳይጠለፍበት ለ40 ዓመታት በአውደ ምሕረቱ ነግሶ ኖሯል። ልጅ ሆኖ የሚያውቁት ዛሬ ላይ ሆነው ሲያጠኑት ገና በለጋ ዕድሜው የነበረችው ትጋት መዳረሻውን የምትጠቁም ነበር ይላል። ትምህርት ለእርሱ የእውቀት ጉዳይ ብቻ ሳይሆን የአገልግሎት ዝግጅት ነበረች። ታዲያ ዛሬ የተሰበሰብነው አንድም ከኛ መካከል ስለተነጠቀው ሕይወት ልናዝን፣ አንድም በደስታ ልናመሰግን። ማዘናችን በመካከላችን ሆኖ የሚያስተምረን፣ የሚያጽናናን፣ የሚገሥጸን አንደበት ዛሬ ዝምታ ተጭኖታልና በሐዘን ሲቃ እናነባለን። ደስታችን ደግሞ የእግዚአብሔር ወንጌል በእውነት ስትኖር ምን እንደምትመስል በተግባር ባሳየን ሰው የዕድሜ ዘመን እንድንኖር ፈቅዶልናልና ልሳኑ ከወንጌል ውጭ ጨዋታ እንዳልነበረች ስናስብ ልባችን በሐሴት ይሞላል። ዛሬ ቤተ ክርስቲያን የተሰበሰበችው አንድን ሰው ለማሰብ ሳይሆን ስብከት የሆነች ሕይወትን እንዘክር ዘንድ ነው። የዚህች ሕይወት ስም ዘላለም ይባላል። ስምን መልአክ ያወጣል እንዲሉ ስሙ በአጋጣሚ ወጣ አይመስልም። የአንዳንድ ሰዎች ስም ዕጣ ፈንታቸውን ይጠቁማል። ለእርሱ ግን ስሙ ትንቢት የሆነለት የዚህ ዓለም ኃላፊ ጠፊ ነገሮችን ጠቅልሎ ጥሎ ስለማያልፈው ዘላለማዊ ሕይወት ሲል ኖሯልና ዘላለም የሚለው ስም ትንቢት ሆኖለታል። የጻድቅ መታሰቢያ ለዘላለም ይኖራል እንዳለ ነቢዩ በመዝሙሩ የዘላለም ሕይወት በግለሰቦች ልቡና ብቻ ሳይሆን በቤተ ክርስቲያን ሕያው ትዝታ ውስጥ መከተቡን ስናስብ የነቢዩን መዝሙር በአግባቡ ይገባናል። አንዳንዶች ዓለም በቃኝ ብለው ወደ ከተማ ወደ ገዳማት ገብተው በዋሻዎችና በተራራዎች ዝምታ መካከል ፈጣሪያቸውን ይፈልጋሉ። የእግዚአብሔር ሹክሹክታ ይሰማቸው ዘንድ የከተማ ጫጫታን ጥለው ወደ በረሃ ይኮበልላሉ። አንዳንዶች ደግሞ ከተማ ገብተው ፈጣሪያቸውን ይረሳሉ። ደግሞም እግዚአብሔር አንዳንድ ጊዜ እንደ ዘላለም ያሉ ብርቅዬ የከተማ የምስጢር መነኮሳት ይነሱ ዘንድ ይፈቅዳል። በሰዎች መካከል እየኖሩ የበረሃ እርጋታና መንፈስ በውስጣቸው የሚመላለስ መናንያን አሉ። ዘላለም በከተማ ከሰዎች ጋር እየኖረ ልቡ ግን በገዳም በጸሎት ተጠምዳ ትኖር ነበር። ዓለም ምቾትን አልነፈገችም፣ እሱ ግን በመጠን መኖር መረጠ። ዓለም ዝናን አጎናጽፈዋለች፣ እሱ ግን ትሕትናን መረጠ። ዓለም ዕረፍት ስትሰጠው፣ እርሱ ግን ድካምን መረጠ። ቅዱስ ዮሐንስ አፈወርቅ መነኩሴ ማለት በሰዎች መካከል እየኖረ መላእክትን ለመምሰል የሚተጋ ነው እንዳለ ዘላለም ይህንን ሕይወት ኖሮታል። በአውራ ጎዳናዎች ሁካታ በበዛበት የገበያ ቦታዎች በመንደሮች ቢጓዝም ነፍሱ ሳታቋርጥ በጌታዋ ፊት የቆመች እንደነበረች ሁለመናው ያስታውቃል። ጥቂት ያናገሩትም ዘለግ ብለው ያወቁትም ስለ ወንጌል ያለውን ኮስታራነት፣ ለማመቻመች ያለውን እምቢተኝነት፣ ቆራጥነቱንና በልቡ የምትነድ የወንጌልን እሳት በገጽታው ያዩበታል። ስለ ክርስቶስ ሳይሆን ራሱ ክርስቶስ እንደሚያውቀው ሆኖ አስተምሮናል። የኢትዮጵያ ተራሮችና ኮረብቶች ብዙ ተጓዦችን አስተናግደዋል። የአገልጋዮችን ዱካ ያውቃሉ። ሆኖም የዘላለምን አካል የተሸከሙ ጎዳናዎች ግን ያነገበውን ወንጌል ጠንቅቀው ያውቃሉ። ጥርጊያ መንገዶች አልቀው ጢሻ ቢሆኑበትም በበቅሎና በፈረስ ጀርባ ተጭኖ ሸለቆችን አቋርጧል። ወንጌል እንዳትታሰር በእንስሳት ጀርባ ሆኖ የተጓዘውን ርቀት የደከመውን ድካምና ጽናቱን እነዚህ እንስሶች የዝምታ ምስክሮች ሆነውታል። የተሽከርካሪዎችን ጉልበት የሚፈትኑ ተራሮች እርሱን አልበገሩትም። ዘላለም ከድካምና እንግልት ይልቅ ከተራሮች ጀርባ የሚጠብቁ ምስኪን መንደሮች፣ ከወንዙ ባሻገር
ሲናገር ወንጌል የተጠሙ ነፍሳት በሸለቆ መሃል ያሉ የተሰበሩ ልቦችን አይቶ ቢያሳዝኑት የጌታችን የኢየሱስ ክርስቶስን ፈዋሽ ቃል ያደረሰላቸው ዘንድ ገሰገሰ። ዘላለም ሲጓዝ ባዶ እጁን አይሄድም። ለካህናት ልብሰ ተክህኖ፣ ለሕፃናት አልባሳት፣ ለወጣቶች የትምህርት መሳሪያዎች ይሸክፋል። የደረሰበት ከአንደበቱ ሰማያዊ ጥበብን ከእጁ በረከትን የሚያጣ የለም። ጠያቂ ልቦች፣ አሳሽ አይምሮች እውነትን ይሰሙ ዘንድ ወደ እርሱ መጥተው መልካም ዜና የተሰኘችን ወንጌል ለመጀመሪያ ጊዜ ከእርሷ አንደበት የሰሙ ጆሮዎች አያሌዎች ናቸው። ቅዱስ ቄርሎስ ለሚያስተምራቸው ንዑሳነ ክርስቲያን እናንተ ከመንግሥተ ሰማያት ደጃፍ ቆማችኋል እንዳለ መምህር ዘላለም ለብዙዎች የመንግሥተ ሰማያት በር ይከፈትላቸው ዘንድ ምክንያት ሆኗል። በዛፎች ስርና በደሳሳ ጎጆዎች፣ በአጥቢያ ቤተ ክርስቲያንና በመንደሮች እንዲሁም ቤተ ክርስቲያን ካልደረሰችባቸው ጠረፎች ድረስ ሄዶ እምነትንና ጸሎትን አስተምሯል። ጊዜው ሲደርስ ብዙዎችን አስተምሯል። እስኪ ለአንድ ቅጽበት በአይምሯችን እናስበው። ጥርት ባለ ሰማይ ስር በደሳሳ ጎጆ ባለች ቤተ ክርስቲያን ውስጥ አዳዲስ ክርስቲያኖች ተወልደዋል። ጌታ በወንጌሉ በአንድ ኃጢአተኛ መመለስ ለሰማይ ደስታ ይሆናል እንዳለ በእነዚህ አዳዲስ ክርስቲያኖች መካከል መምህር ዘላለም ቆሞ ታገኙታላችሁ። ዕውቅናን እንደሚፈልጉ ለታይታ ሳይሆን በዳኑለት ነፍሳት እንደሚደሰት በጎ እረኛ በመካከል ቆሞ ታዩታላችሁ። ሰማያት በአንዱ መመለስ እጅግ ከተደሰቱ በዘላለም ምክንያት ስለ ዳኑ ቁጥር ስለሌላቸው ምዕመናን ምን ያህል ደስታ ይሆን? በእሱ ስብከት ጭር ባሉ በረሃዎች መካከል የቅዳሴ ዜማ እንዲያስተጋባ ምክንያት ሆኗል። እንደ አባቶቹ ሐዋርያትም የወንጌል ቃል በደረሰበት ሁሉ አዳርሷል። ዘላለም አልቃሻው ሰባኪ ይባላል። የትምህርቱ ኃይለ ቃል እንዳይደርቅብን፣ የደነደነው ልባችን ጭንጫ እንዳይሆንብን በእንባ እያረሰረሰ የወንጌል ቃል ዘርቶብናል። ለፍጥረት ሁሉ የሚራራ ያለ እንባ ስለ እግዚአብሔር ይናገር ዘንድ አይቻለውም እንዲሉ አበው ዘላለምም ስለ እግዚአብሔር ሲናገር ልቡ ሞልቶ ይገነፍበታል። ስለ ኃጢአታችን፣ ስለ መከራችን፣ ከእግዚአብሔር ተለይተው ስለሚንከራተቱ ነፍሳት፣ ስለ ንስሐ፣ ስለ ድነታችን፣ ስለ ክርስቶስ ፍቅርና ስለሚወዳት አገራችን አንብቷል። በጉባኤ መካከል የእንባ ሲቃ ተናንቆት መናገር ሲያቅተው በዝምታ ተመልክተናል። ዘላለም በፊታችን ስብከቱን ብቻ ሳይሆን ነፍሱን ሲያፈሳ አይተነዋል። የዘላለም ሕይወት ያለ ቁጥብነት ለወንጌል ተሰጥታለች። ቅዱስ ጳውሎስ በመልእክቱ ወአንሰ ምድረ ቤት አስተዋጽአይቱ ወእሜቱ ሥጋዬ በእንተ ነፍስክሙ፣ ዳኑልኝ እንጂ ስለ እናንተ ገንዘቤን ብቻ ሳይሆን ራሴን በደስታ ከፍላለሁ እንዳለ ሐዋርያው መምህር ዘላለምም ስለ ብዙዎች ራሱን ከፍሏል። ከዕለት ከወር ወር ከዓመት ዓመት ወንጌልን በጉባኤ ከማስተማር አልወዘንም። ሌሎች ረፍት ሲሹ እርሱ ግን ለነገ ጉባኤ ይዘጋጃል። ሌሎች ወደ መዝናኛ ስፍራ ሲሄዱ እርሱ ግን ወደ ጠፉ ነፍሳቸው ይወጣል። ሕይወቱ በድሎት ሳይሆን በአገልግሎቱ ትተመናለች። ክርስትናን የሚናፍቁ ምዕመናን ቃሉን ይሰሙ ዘንድ ዘላለም ፖስተር ለጥፉልኝ፣ ማስታወቂያ ስሩልኝ፣ አበል ቁረጡልኝ አይልም። አንድ ጊዜ እንዲህ ሆነ። በ1998 ዓመተ ምህረት ለታኅሳስ በዓታ ዓመታዊ ጉባኤ አዘጋጅተን የሚጋበዙ የመምህራንና የዘማሪያን ፎቶ ያለበት ፖስተር እያሳተሙ በአብያተ ክርስቲያናት በርና በየታክሲ ላይ መለጠፍ የተጀመረበት ዘመን ነበረ። እኛም ወጉ አይቀርብን ብለን የመምህር ዘላለም ፎቶ ያለበት ፖስተር አሳትመን በየአብያተ ክርስቲያናቱ አስለጠፍን። ሰዎች ነግረው ይመስለኛል ደውሎ ከጣዖት ለማላቀቅ እያስተማርን ጭራሽ እኛን ጣዖት ታደርጉን፣ እግዚአብሔር ያስተምራል ብሎ የሚመጣ ይማር፣ ሕዝቡን ሰውን የሚከተል ግብዝ አታድርጉት፣ ሁለተኛ እንዲህ ባይደገም ጥሩ ነው ብሎ ተግሳጽ አዘል ምክር እንደሰጠኝ አስታውሳለሁ። ዘላለም 74 ሳንቲም ሳይቀበል ከተረሳች ከገጠር ቤተ ክርስቲያን እስከ ግዙፍ ካቴድራል ድረስ ሳይሰስት ወንጌልን አካፍሏል። በነፃ የተቀበላችሁትን በነፃ ስጡ እንዳለ በወንጌሉ ዘላለም ወንጌል በዋጋ ትተመን ዘንድ እምቢ ያለ ቆራጥ ሐዋርያ ነበረ። ቆስለው የሚያነክሱትን ወደ ለምለም መስክ የሚመራ እጅግ ደግ እረኛ ነበር። ወንጌል በምቾት መንደር ተቀብራ እንዳትቀር
ወደ ቁስለኞች ድሆች፣ ወደ ሕመምተኞችና ጠያቂ ያጡ ብቸኞች በመሮጥ በተስፋ መቁረጥ ውስጥ ያሉ ምዕመናን ሁሉ ፈላጊያቸው፣ አስታዋሻቸው፣ አጽናኛቸው ዘላለም ነበረ። ወደ እርሱ የሚመጡ አብዛኞቹ የቴዎሎጂ ጥያቄ ከሚያስጨንቃቸው ይልቅ ሰባራ ልባቸው አላስተኛ ይችላቸው ነውና ለመንፈስ ቅዱስ አንደበት ሆኖ አጽናንቷቸዋል። የቤተሰቦችን ስብራት፣ የዝምተኞችን ሰቆቃ፣ የሱሰኞችን ድካም ተሸክሟል። በዓይን የማይታዩ የብዙዎች ቁስል ይፈወስ ዘንድ ከነፍስ መድኃኒት ክርስቶስ ጋር አገናኝቶ የመዳናቸውን ያቆማል። ዘላለም የዋለ አባት ይባላል። የዘላለም ርኅራኄ በከንፈር መንበር ብቻ አልነበረም። በሱ ምክንያት ወንጌል የምትበላ ምግብ፣ የምትጠጣ ውሃ፣ የምትለበስ ልብስ፣ የመጠለያ ቤታቸው የሆነችላቸው ወላጅ አልባ ሕፃናትን ለመቁጠር ያስቸግራል። በእግዚአብሔር ፊት ያለች ንጽሕት ሃይማኖት ማለት ለጓለማውታና ለባልቴት በችግራቸው መድረስ ነው ይላሉ። ዘላለም ስብከቱን ኖሯታል። ይዲዲያ የተሰኘ ፋውንዴሽን አቋቁሞ ከ250 በላይ ወላጅ አልባ ሕፃናትን ቀለብ ሰፍሮ ሞግዚት ቀጥሮ በቋሚነት ሲያሳድግ ኖሯል። ዘላለም የአዛውንቶች ጓደኛም ነበር። ዓለም ከልቡናውና ከመንደሩ አውጥቶ የረሳቸውን አዛውንቶች ወቁልኝ ስሙልኝ ሳይል እንደ ደራሽ እንግዳ ከምግብና ከመጠጥ ጋር አገልጋዮቹን አስከትሎ ድንገት ከመካከላቸው ይላል። በዚህ ጊዜ ለካስ ፈጣሪ አያሳን እንዲህ ያደርጋቸዋል። ብራዳ ብታችኛል፣ ብጠማ ጠጥታችኛል የሚለው የወንጌል ቃል ስለሚቆጠቆጠው የአዛውንት ማዕከላትን፣ የማረሚያ ቤቶችን፣ ገዳማትና ሆስፒታሎችን ሳያቋርጥ ጎበኝ ነበር። በየሳምንቱ ሮብና ዓርብ ችግረኞች ተመግበው ይውሉ ዘንድ በሣድስ አቦ፣ በየካ ሚካኤል፣ በቂርቆስና በምሥራተ ገብርኤል አብያተ ክርስቲያናት የምሳ ግብዣ ያደርግ ነበር። ዘላለም በዐቢይ ጾም በፍኝ ጥሬ ሲጾሙ ሰንብተው በትንሣኤ አፋቸውን የሚያድፉበት እንኳን ጾም ልጓሙን ፈታልን እየተባባሉ የሚገርፉበት ጥሪት የሌላቸው ድሆች ይልቁንም ለምጽዋትም ሆነ ለእርዳታ በማይመች ሁኔታና ቦታ ላይ የሚገኙ ወገኖችን ምግብ እያሰራ በቡድን ሰው እየመደበ መኪና ያላቸው ምዕመናን እየጠየቀ በየክፍለ ሀገሩ ያሉ አረጋውያን እናቶችና አባቶችን የትንሣኤን በዓል በደስታ እንዲያከብሩ ያደርግ ነበር። ለዚህ ምስሉ የሚወራዝ ጫጋል መድኃኔዓለም ሄዶ ከበረከቱ አሳስቦኛል። ዘላለም በስብከቱ ዓለምን ቢዞርም በልቡ ግን ከገዳማውያን አባቶችና እናቶች ጥበብን ይቀስም ዘንድ የቤተ ክርስቲያን መንፈሳዊ አዘቅት ከሚባሉ ገዳማት አልተለየም። ሕይወታቸውን በጸሎት ካሳለፉት ጋር በዝምታ ተቀምጧል። ከሊቃነ ጳጳሳት ጋር ተማክሯል። ከባለጠጎችና ከዝነኞች ጋር ተወያይቷል። ነገር ግን አበው ትሕትና ነፍስን የምትከልል መጎናጸፊያ ናት እንዲሉ ይህ ሁሉ ሲሆን ግን ልቡ አልቆራበትም። ወንጌል በኢትዮጵያ ምድር በሁሉም ቋንቋ ትሰበክ ዘንድ ባለው ጉጉት ከማህበረሰቡ የተውጣጡ የተለያዩ ቋንቋ ተናጋሪ ወጣቶችን መልምሎ በእውቀት ገዳማትና አድባራት የአብነት ትምህርት ተምረው ማህበረሰባቸውን ያገለግሉ ዘንድ ሙሉ ቀለብና ወጪ እየቻለ ያስተማራቸው እጅግ ብዙ ናቸው። ለምሳሌ በአዲስ ዓለም ማርያም፣ በታዕካ ነገሥት በዓታ ለማርያም፣ በደብረ ጽጌ፣ በምሁር ኢየሱስ ገዳም፣ በደብረ ሊባኖስ ገዳም የሚያስተምራቸው ተማሪዎች ነበሩ። ከትምህርት ገበታቸው በችግር ምክንያት እንዳይስተጓጎሉ የትምህርት ቤት ክፍያ መክፈል ያልቻሉ ለድሆች ልጆች የዓመቱን ክፍያ እየከፈለ መማሪያ ደብተርና መጽሐፍ እያሟላ አንዳንድ ጊዜም በስኮላርሽፕ የሚያስተምሩ ትምህርት ቤቶችን እየጠየቀ አስተምሮ ለዩኒቨርሲቲ ያበቃቸው በጥሩ ውጤት ተመርቀው ሀገር ወገናቸውን እያገለገሉ ያሉ ወጣቶች ስፍር ቁጥር የላቸው። ለዩኒቨርሲቲ ያበቃቸውና በገዛ ገንዘቡ ቤት ተከራይቶ ቀለብ ሰፍሮ የሚያስተምራቸው የሚያስተዳድራቸው አይነ ስውራን ማን በቆጠራቸው? ይህ ሁሉ ሲሆን በእያንዳንዱ ተግባር ላይ ለምስጢር እየጠራ ከስራው በረከት የሚያካፍላቸው ለመዛሙርቱ ምስክሮች ናቸው። ዘላለም የማይናገራት በዝምታ የተሸከማት ሕመም ነበረችበት። ነገር ግን እንደ ሻሽ ለሚነጠፍለት ሕዝብ ታምሜያለሁ ብሎ አልተናገረም። እዘኑልኝ ብሎ አደባባይ አልወጣም። ደግሞም ደከመኝ ብሎ ቃል እንኳን ያብባሉ። ዛሬ የዘላለም ብርቱ
የልጅነት ጸጋ ባገኙ ምዕመናን ልቡና ውስጥ ድምፁ ያስተጋባል። በድካማቸው ተገኝቶ ያበረታቸው፣ በረሃባቸውና በጥማቸው የደረሰላቸው፣ ከሐዘናቸው ያጽናናቸው ብቸኞች፣ ሕይወታቸውን ያሳመረላቸው ባለትዳሮች፣ የሕይወት ብርሃን የሆናቸው ዓይነ ስውራን፣ የጎበኛቸው ባልቴቶች፣ ያሳነቃቸው ሕንፃ ቤተ ክርስቲያኖች፣ ያተረፋቸው ነፍሳት በእርሱ ምክንያት መጠጊያና ፍቅር ባገኙ የሕፃናት ሳቅና ጨዋታ ውስጥ ዘላለም እስከ ዘላለም ያስተጋባል። የዘላለም ማስታወሻዎች የተቀረጹ ስብከቶችና የተነሳቸው ፎቶዎች አይደሉም። ሐዋርያው በመልእክቱ እናንተ በቀለም ሳይሆን ሕያው በሆነ በእግዚአብሔር መንፈስ የተጻፋችሁ መልእክቶቻችን ናችሁ እንዳለ የዘላለምን ሕያው ምስክሮች ያገለገላቸው ምዕመናን ናቸው። ወዳጆቼ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛ ትመስላለች። የሰው ሕይወት በኖራቸው ዓመታት ቁጥር አይለካም። ይልቁንም በነፍናቸው ነፍሳት፣ በከፈታቸው ጎዳናዎች፣ በተከላቸው የሃይማኖት ተክሎችና ጥሎት በሄደው በርኅራኄ ይመዘናል። ዛሬ ዘላለምን ለማየት ከፈለጋችሁ በእርሱ ምክንያት በልተው የጠገቡ ገጽታዎች፣ ተረሳን ብለው ተስፋ በቆረጡ አዛውንቶች፣ በንስሐ በተመለሱ እስረኞች ላይ ቤተ ክርስቲያን ለካ አባት አላት ብለው በተጽናኑ ወላጅ አልባ ሕፃናትና ተጠምቀው አዲስ ፍጥረት በሆኑ ክርስቲያኖች ተስፋ ውስጥ እንዲሁም በቋንቋቸው በሚያስተምሩ ወጣቶች አንደበት በትእዛዝ ሳይሆን በአርአያ ባስተማራቸው ቁጥር ስፍር በሌላቸው ደቀ መዛሙርቱ ሕይወትና ስብከት ውስጥ ዘላለም ታገኙታላችሁ። እርሱ መለወጥ ሆኖ ይበቅል ዘንድ የተዘራ ንጹሕ ስንዴ ነው። ዛሬ ከአንዱ ቅንጣት ስንዴ ከዘላለም የበቀለው ማሳ ተመልከቱ። ወዳጆቼ በዚህ እንድንጽናና ሳይሆን ልንፈራና ልንረበሽ ያስፈልጋል። ቤተ ክርስቲያን እንደዚህ ያለውን ሕይወት ስትተርክልን ለአድናቆት አይደለም፣ ይልቁንም የገዛ ሕይወታችንን በእርሱ ሕይወት አንጻር እንመዝን ዘንድ ነውና የጻድቅ ሕይወታችንን የምንመረምርበት ንጹሕ መስታወት ሆኖ ይቀርብልናል። እስኪ ከእኛ ውስጥ በዘላለም የሕይወት መስታወት ፊት የራሱን ሕይወት ይመዝን ዘንድ የሚቆም ጀግና ማን ነው? እርሱ ተራራን ወጥቶ ሸለቆን ወረደ ስንል እኛ ነፍሳትን ፍለጋ ምን ያህል ርቀት ስለ ክርስቶስ ተጉዘናል? እርሱ ድሆችን መገበ፣ የተረሱትን አጽናና ስንል ከመካከላችን ከገዛ ሕይወቱ ዞር ብሎ በዙሪያው ተመልካቻችንን የጎበኘ ማን ነው? እግዚአብሔር ባፈሰሰልን ጸጋ እኛስ ምን አደረግንበት እንል ዘንድ ግድ ይላል። ዘላለም ከእኛ በተለየ ዓለም ውስጥ አልተፈጠረም። እኛ በተጓዝንባቸው ጎዳናዎች አልፏል። እኛ የምናያቸው ሕመምና መከራዎች በራሱ ሆነ በሌሎች አይቷል። እኛ ያሉብን ውሱንነቶች ነበሩበት። እርሱን ግን ልዩ የሚያደርገው ከእኛ በተለየ መልኩ መልስ ለመስጠት መምረጥ ብቻ ነው። ብዙዎች መሰናክል ሲያዩ እሱ ግን የተከፈቱ ዕድሎች ይታዩታል። ሌሎች ልዩ ወገኖች ብለው ሲያገሉ እርሱ ግን ወንድምና እህቶችን ይታዩታል። ሌሎች ችግር ሲታያቸው እርሱ ግን ነፍሳት ይታዩታል። ስለዚህ ሕይወቱ ዛሬ ይናገረናል። እንግዲህ አንድ ሆኖ እንደ ሚሊዮኖች ከሠራ እኛ ሚሊዮኖች ሆነን የእርሱን አደራ መሸከም እንችል ይሆን? ክርስቲያን ማለት ከፀሐይ ብርሃን እየተበደረ በጨለማ እንደሚያበራ የሶላር መብራት ነው። ዘላለም ከፀሐይ ክርስቶስ ተቀብቶ የሚያበራልን ብርሃናችን ነበረ። እንግዲህ ሳያቋርጥ ያበራ ዘንድ እንደ መምህሩ ከጌታው በጸሎትና በሱባኤ ያልተለየ ታማኝ ደቀ መዝሙር ከመሃላችን ይኖር ይሆን? ስለዚህ የዘላለምን ሕይወት ስናስታውስ ስለ እርሱ ፈጣሪ ከማመስገን ባሻገር ደግሞ የሚያበረታን መንፈስ ይልክልን ዘንድ ለምነው። በወርሃ የካቲት ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተቃጠለ። ዕድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ ኃይለ መንፈስ ቅዱስ በሕይወቱ ያረፈ ፈቃደ ሥጋን ከልቡናው ያረገፈ ለዓይን የሚያሳሳ የእግዚአብሔር ትርግና የሚያወሳ የሕዝብን አንጀት የሚያርስ የእግዚአብሔርን ስም የሚቀድስ ከልቡ ጥይት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ ለዚህ ዓለም ኑሮ የማይሸነገል ለምኞቷ የማይገለል
የሚደለል እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ ለምድራዊ ክብር የማይሸለም አስተምሮ አመስጦ የማይመግብ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይመለስ አሻሸበ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም ወደ ብርሃናማው ዓለም መሄድህን ብናምንም ሳንነግርህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብህ ሆነና ዛሬ መሰናበቻ ቃል አጣን። ይነጋል ይላሉ መቼ ይነጋና እያደር ይመሻል። ወዳጅ ወዳጆቹን እያየ ያሸሻል። እንግዲህ ያገሬ ሰው ከምርጡ ግርዱ ከስንዴው ክርዳዱ በበዛበት ከዓመት ብዛት የብዙ ሰዎች ፍቅር እንደ ጉም በተነነበት መከዳዳት መሸነጋገል እንደ ክብ በሚታይበት በዚህ ብኩን መጻፉ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። ወዳጆቼ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛ ትመስላለች። የሰው ሕይወት ክብሮሙ ወለዓለም ትቀውም ስሞሙ ሲራክ 44 ቁጥር 12 ክብራቸው አያልቅም ስማቸው ለዘላለም ጸንታ ትኖራለች በማለት ጥበበኛው ሲራክ በሥጋዊም ሆነ በመንፈሳዊ በምድራዊም ሆነ በሰማያዊ ዓለም የማይዘነጋ ሚዛን የሚደፋ ሃይማኖታዊና ብሔራዊ ታሪክ አበርክተው ያለፉ ሰዎች ሥራቸው እንደ ውሃ ሙላት በሚፈሰው ትውልድ የህሊና ሰነድ ውስጥ ሰፍሮ ሲታወስ ሲወደስ ሲዘከር ሲከበር እንደሚኖር መስክሯል። ወደዚህ ዓለም ከመጡት ተጓዦች መካከል ዛሬ በታሪክ ጎዳና ስማቸው ሲያንጸባርቅ የሚታየው መንፈሳውያን አባቶችና መንፈሳውያን እናቶች ዘመን ተሻጋሪ ታሪክ ያስመዘገቡት ስለ ብዙኃን ጥቅምና ደህንነት ራሳቸውን መሥዋዕት በማድረግ ስለ እውነት በመመስከር እጅግ አስቸጋሪና ፈታኝ በሆነ ጠባብ መንገድ ተጉዘው ነው። በማኅበረሰብ ውስጥ እንደ ንጋት ኮከብ ፈክተው የሚታዩ የብዙ ሰዎች አካል ሆነው የሚያልፉ በብዙ ዓመታት መካከል የሚገኙ ጥቂት ሰዎች ይጠራሉ። ገና ከልጅነታቸው የያዛውን ተላላኪ ለደካሞች የሚራሩ መንገድ ለጠፋባቸው አቅጣጫ ጠቋሚ ሁሉ የሚያምናቸው ልጅ አዋቂ የሚመርቃቸው አደራ ጠባቂዎች ሆነው ያድጋሉ። እነሱም ሆኑ ሌሎች ገና አያውቁትም እንጂ ይህ ጅማሬያቸው መዳረሻቸውን ይጠቁማል።